በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ታሪክ። ቅድስት ኢየሉጣ በሮም ግዛት በሚገኝ አንገቤን በሚባል ሀገር በፈሪያ እግዚአብሔር በክርስትና ሃይማኖት እና በመጎ ምግባር ጸንታ የምትኖር ደግ ሴት ነበረች። በስርዓት ያሳደገችው ቂርቆስ የሚባል ሕፃን ልጅ ነበራት። ይህች ቅድስት የዘመኑን አረማዊ መኮንን እስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጤርሴስ በተሰደደች ጊዜ መኮንኑ እነርሱ ከነበሩበት ሀገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሱ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራሯቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፍቃደኛ አልሆኑም ነበረ። በዚህም መኮንኑ ተቆጥቶ በዓይንና በአፍንጫቸው ውስጥ ጨውና ሰናፍጭ በመጨመር በጋሉ ብረት ችንካሮች በመቸንከርና መላ ሰውነታቸውን በመሳሳት በብዙ አይነት መሳሪያ አሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ እያቀዘቀዘላቸው ስቃያቸውንም ያቀልላቸው ነበረ። በሌላ ጊዜም በገመድ አስሮ ንጉሱ ሲያስጨንቃቸው ከቆየ በኋላ ራሳቸውን ከቆዳቸው ጋር አስላጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርሱ ችንካሮች ቸነከራቸው። በዚህም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አዳናቸው። አሁንም ቀኑን ሙሉ በልዩ ልዩ የስቃይ መሳሪያዎች ቢያስጨንቃቸውም እግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆሏቸው ጊዜ ጌታችን ከሞት አነሳቸውና በመኮንኑ ፊት ድንቅ ተአምርን አደረገ። ከተአምራቱ መካከልም ሕፃኑ ቂርቆስ የመኮንኑን ጫማ በጸሎት ወደ በሬነት እንዲቀይር ማድረጉ ተጠቃሽ ሲሆን መኮንኑ በተአምራቱ ተቆጥቶ የቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንም ምላሱን አድኖታል። ዳግመኛም በፈላ ጋን ውሃ ውስጥ ቅዱስ ቂርቆስንና ኢየሉጣን ሊጨምራቸው ሲሉ ቅድስት ኢየሉጣ በፈራች ጊዜ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ ያረጋጋትና በተጋድሏ እንድትጸና ወደ እግዚአብሔር ይጸልይ ነበር። ከዚህም በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ውሃውም እንደ ውርጭ ቀዘቀዘ። ደግሞም ወታደሮቹ መንኮራኩር ባለበት የብረት ምጣድ ውስጥ አስገብተው ስጋቸው እስኪቆራረጥ ድረስ በጎተቷቸው ጊዜ ቅዱስ ገብርኤል አዳናቸው። በመጨረሻም ከእግዚአብሔር ቃል ኪዳን ተቀብለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት ጥር 15 ቀን አርፈዋል። እስከ ሞት ድረስ በታመኑበት ተጋድሏቸው ከእግዚአብሔር ዘንድ የሕይወት አክሊል ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረታትም ቢሆኑ በክርስቶስ ኢየሱስ በጌታችን ካለ የእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ። ሮሜ 8:38 በማለት ቅዱስ ጳውሎስ የተናገረው ቃል በተግባር በማሳየት
ለክርስቶስ ፍቅር ሲሉ ራሳቸውን በመከራና በሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስም ቅዱስ ገብርኤል አልተለያቸውም። በቅዱስ ገብርኤል ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆኑ 11004 ሰዎች ሰማዕት ሆነዋል። እኛም በሃይማኖታችን ምክንያት መከራም ባጋጠመን ጊዜ ቆራጥ ልብ ያለው ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንዳጽናና እና እንዳረጋጋት ለሰማዕትነት እንድትበቃ እንዳደረጋት ሁሉ ዘላለማዊውን የእግዚአብሔር መንግስት በአንድነት ለመውረስ እንድንችል አይዞህ አይዞሽ አትፍራ አትፍሪ በመባባል በዚህ ዓለም የሚገጥመንን ፈተና እና መከራ ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትና ለብቻ የሚጸደቅበት መንገድ ሳይሆን በጋራ ዋጋ የሚገኝበት የድህነት በር ነውና። ከዚህ ሁሉ ጋርም ቅዱስ ቂርቆስና ቅድስት ኢየሉጣ የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በእግዚአብሔር ታምነን በቀንም በሌሊትም የአንተን ልመና ተስፋ እናደርጋለን እያልን ዘወትር ልንማጸነው ያስፈልጋል። እርሱም ከፈጣሪ እግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋልም ተብሎ እንደተጻፈው መዝሙር 34:7። ይህን እንድናደርግም የቅዱሳን ተራዳይነት አይለየን። የቅዱስ ገብርኤል፣ የቅድስት ኢየሉጣ፣ የቅዱስ ቂርቆስ ጸሎት ምልጃቸው ይጠብቀን። ወስብሐት ለእግዚአብሔር። Perdonar